ዩኒቨርስ ምን ያህል ግዙፍ ነው? በዚህ ሰዓት ራሳችሁን ወደ ሰማይ እየተመለከታችሁ አስቡ። ከህዋ ስትታይ ትንሽዬ ኳስ የምትመስለው መሬታችን እጅግ የሚገርሙ ነገሮችን ይዛለች። ግብዳው ጓደኛችን ትላልቅ ህንጻዎች፣ ተራራዎች ግዙፍ ናቸው ብለን አይደለም የምናወራው። ነገር ግን ከመሬት ተነስተን ወደ ህዋ ሄደን እነሱን ብንመለከታቸው ምን ያህል ትንሽ ይሆኑ? ዩኒቨርስ የሰው ቁጥር መግለጽ ከሚችለው በላይ ግዙፍ ነው። ሰላም ውድ ቤተሰቦች፣ በዛሬው ፕሮግራማችን ከመሬታችን እስከ ህዋ ድረስ በስፋት እንመለከታለን። ከማየታችንም በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሱ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ ነኝ። ወደ ዛሬው ፕሮግራማችን እንለፍ። ከምድር እንደወጣን መድረሻችን የሚሆነው ወደ ታላቋ ጨረቃችን ነው። ጨረቃ ከመሬታችን 240,000 ማይል ርቃ ትገኛለች። ከምድር ሆነን ጨረቃችን ቅርብ ትመስለናለች፣ ነገር ግን ከምናስበው በላይ ሩቅ ናት። በእያንዳንዷ ቀን 8 ሰዓታትን በእግር ብንጓዝ ወደ ጨረቃችን ለመድረስ 9 ዓመታትን ይፈጅብናል። በ1969 እነ ኒል አርምስትሮንግ በጨረቃ ላይ ሲያርፉ የሰው ልጅ ከዚህ በፊት ያላዩትን ነገሮች አዩ። ከዛ በፊት በሰው ልጅ ታሪክ መሬትን ከጨረቃ ተብሎ አይወራም ነበር። ነገር ግን ኒል አርምስትሮንግ ደፍሮ መሬትን ከጨረቃ አዩ። መሬት ትንሽዬ፣ ጨረቃ ግዙፍ ሆና ጉዟችንም ወደ ፀሐያችን እናድርግ። ፀሐያችን የሁሉ ነገር መነሻ ናት። ፀሐይ ከመሬት 93 ሚሊዮን ማይልስ ይርቃል። ይህንን ርቀት ሳይንቲስቶች አንድ አስትሮኖሚካል ዩኒት ይሉታል። ደፍረን መሬታችንና ፀሐይን ብናነጻጽራቸው ነገሮች ከምናስበው የራቁ እንደሆኑ ይነግሩናል። የፀሐይ ብርሃን ወደ ምድር ለመድረስ 8 ደቂቃና 20 ሰከንድ ይፈጅበታል። ታዲያ የምናየው ብርሃን ከፀሐይ ከ8 ደቂቃ በፊት ይወጣ ማለት ነው። ሳናቋርጥ መኪናችንን በከፍተኛ ፍጥነት ወደ ፀሐይ ብናሽከረክር እዛ ለመድረስ 100 ዓመታትን ይፈጅብናል። ፀሐይ ከምናስበው በላይ እጅግ በጣም ግዙፍ ነው። በብዙ ሚሊዮን የሚቆጠሩ መሬቶችን በፀሐይ ውስጥ ብናስቀምጥ እንኳን ፀሐይን አይደርሱም። ወደ ጎረቤታችን ማርስ እንሂድ። ለብዙ አስርት ዓመታት የሰው ልጅን ቀልብ ሳበች። ማርስ ፀሐይን ከመሬት ትንሽ ለየት ባለ ፍጥነት ትዞራታለች። አንዳንዴ ትቀርበናለች፣ አንዳንዴ በረጅም ርቀት ትሆናለች። ስትቀርበን ርቀቷ 35 ሚሊዮን ማይል ሲሆን ስትርቀን ደግሞ 250 ሚሊዮን ማይልስ ነው። በሰው ልጅ ወደ ማርስ የተላኩ ተንቀሳቃሽ ሮቦቶች አስደናቂ ጥናት እያደረጉ እዛ ለመድረስ በቀዝቃዛው አየር በሌለበት ህዋ 69 ወራትን ፈጅቶባቸዋል። በሰዓትም 24600 ኪሎ ሜትርን እየተጓዙ ነበር የደረሱት። ግዙፏም ውጫዋ ፕላኔት ጁፒተር በስርዓተ ፀሐያችን ካሉት ፕላኔቶች እጅግ በጣም ግዙፏ ናት። ሁሉም ፕላኔቶች አንድ ላይ ቢሰበሰቡ እንኳን ጁፒተርን አይደርሷትም። ከፀሐይ 484 ሚሊዮን ማይልስ ትርቃለች። ጁፒተርም ቀዝቀዝ ባሉ ጋዞቿ ትታወቃለች። ከቅርብ ጊዜ ወዲህ በወጣው መረጃ መሬትን ከአደጋ እንደምትጠብቅም ተነግሯል። ኔፕቲን የስርዓተ ፀሐያችን የመጨረሻ ፕላኔት ናት። ይህ ርቀትም ፀሐይ ወደዛ ለመጓዝ 4 ሰዓት የሚፈጅበት። በኔፕቲን ገጽታ መሆን ብንችልና ወደ ሰማይ ብንመለከት ፀሐያችን ሌላ ኮከብ ይመስለናል። የሰው ልጅ ትልቁ የቮዬጀር ተልዕኮ በ1977 ናሳ ቮዬጀር 1 እና ቮዬጀር 2 የተባሉ ስፔስ ክራፍቶችን ወደ ህዋ ላከ። የእነዚህም ስፔስ ክራፍቶች ተልዕኮ ወደ ጥልቁ ህዋ በመግባት ኤግዞፕላኔቶችን መፈለግ። በዚህ ሰዓት እንኳን ከ45 ዓመታት ጉዞ በኋላ ቮዬጀር 1 15 ቢሊዮን ማይልሶችን ተጉዛለች። የሚገርመው እውነት ደግሞ ቮዬጀር 1 በዚህ ሰዓት ሙሉ በሙሉ ስርዓተ ፀሐይን ለቃ ወጥታለች። በዚህ ሰዓት እንኳን ሳይንቲስቶች ኢንተርስቴላር ብሎ በሚጠሩት ጥልቁ ህዋ ክፍል በኮከቦች መሃል እየተጓዘች ነው። ከቮዬጀር 1 መልእክት በብርሃን ፍጥነት እየተጓዘ ወደ ምድር ለመድረስ 22 ሰዓታትን ይፈጅበታል።
ሳይንቲስቶች ባስቀመጧት ካሜራ በዘጠናዎቹ ከብዙ ቢሊዮን ማይልስ ርቀት ባነሳችው ፎቶ ውቧ መሬታችን ትንሽ የአሸዋ ክፍል ሆና ልትታየን ችላለች። ምድር እንደምናያት ግዙፍ ሳትሆን በምሽት እንደምናያቸው ኮከቦች እጅግ በጣም ትንሽ ናት። ስርዓተ ፀሐያችንን አቋርጠን ከወጣን ጎረቤት ኮከቦችን እናገኛለን። ከስርዓተ ፀሐያችን ከወጣን ደግሞ ርቀት ለማሰብ እንደሚከብድ እንረዳለን። የፀሐያችን ጎረቤት የሶስት ኮከቦች ጥምረት አልፋ ሰንታውሪ ነው። ከስርዓተ ፀሐያችንም 25 ትሪሊዮን ማይልሶችን ርቀው ይገኛሉ። እንደዚህ አይነት ከባባድ ርቀቶች ስላሉ ሳይንቲስቶች ሌላ መለኪያ መንገድ አዘጋጁ። ላይት ይር ወይም የብርሃን ዓመት። አንድ የብርሃን ዓመት 6 ትሪሊዮን ማይልስ ነው። አልፋ ሰንታውሪም 4.3 የብርሃን ዓመታትን ከኛ ያርቃል። ሌላው ቀርቶ የብርሃን 10% ፍጥነት ያለውን ስፔስ ክራፍት ብንገነባ እዛ ለመድረስ 43 ዓመታትን ይፈጅብናል። በህዋ የምንገኝበት ደሴት ሚልኪ ዌይ። በማታ የምናያቸው እነዚህ ኮከቦች ፀሐያችንን፣ አልፋ ሰንታውሪን ጨምሮ ሁሉም የአንድ ግዙፍ ጋላክሲ ስብስቦች ናቸው። የሚልኪ ዌይ ጋላክሲ ስብስብ። ሚልኪ ዌይ እየዞሩ ጥምዝ ቅርጽን የሚፈጥሩትን ኮከቦችን ይዟል። በሚልኪ ዌይ ብቻ ከ100 እስከ 200 ቢሊዮን ኮከቦች ይገኛሉ ተብሎ ይታሰባል። ጋላክሲያችን ብቻው ሳይሆን በምድር ካሉት አሸዋዎች ቁጥር የሚበልጡ ጋላክሲዎች ሌሎችም አሉ። ከአንድ ጋላክሲ ወደ ሌላ ጋላክሲ ያለ ርቀት 100,000 የብርሃን ዓመት። በጋላክሲያዊ ቋንቋ መሬታችንና በውስጡ ያሉት ነገሮች ሳባቶሚክ ፓርቲክሎች አይደርሱም። ጋላክቲክ ግሩፕ ወይም የጋላክሲ ጎረቤቶች። ጋላክሲያችን በህዋ ለብቻው የቆመ አይደለም። ብዙ ትናንሽ የጎረቤት ጋላክሲዎች አሉ። እነዚህም ከ80 በላይ ይሆናሉ። እነሱንም አንድ ግሩፕ እንላቸዋለን። አንድሮሜዳ የተባለ ጋላክሲ በጎረቤታችን ካሉት ጋላክሲዎች እጅግ በጣም ግዙፉ ሲሆን በትሪሊዮኖች የሚቆጠሩ ኮከቦች አሉት። ይህ ግዙፍ ጋላክሲም ከብዙ ቢሊዮን ዓመታት በኋላ ከጋላክሲያችን ጋር ይቀላቀላል። ቀጥለን የምናያቸው የጋላክሲ ከተሞች ተብለው የሚጠሩት ጋላክቲክ ክላስተር ነው። ይህንም ግዙፍ ስብስብ ቪርጎ ክላስተር ብለን የምንጠራው ሲሆን ከ1300 በላይ ጋላክሲዎችን ይዟል። ቪርጎ ክላስተርን ደግሞ ያቀፈው ሱፐር ቪርጎ ክላስተር። በዚህ ሱፐር ክላስተር በብዙ ሺዎች የሚቆጠሩ ጋላክሲዎች ይመደባሉ። ይህም ክላስተር የተፈጠረው እነዚህ ጋላክሲዎች በስበት ኃይል በመቀራረባቸው ነው። ስፋቱም 110 የብርሃን ዓመታት ነው። ሌላ አስደናቂ ነገር አለ። የሱፐር ክላስተሮች ስብስብ። ይህም ስብስብ ላኒያኪያ ብለን እንጠራዋለን። ይህ ስብስብም የተገኘው በቅርብ ጊዜ ጥናት። ቪርጎ ክላስተርም ላኒያኪያ ተብሎ በሚጠራው ነገር ውስጥ ይመደባል። ላኒያኪያ እጅግ በጣም ግዙፍ ነው። በ100,000 የሚቆጠሩ ጋላክሲዎችንም ይዟል። ስፋቱም 520 ሚሊዮን የብርሃን ዓመት ርቀት። በዚህ መሃለኛው ክፍል እነዚህን ሁሉ ጋላክሲዎች በስበት ኃይል የያዘ ነገር አለ። ዘ ግሬይ አትራክተር ይባላል። በዚህም ጋላክሲዎች እንደ ወንዝ የሚፈሱበት ነው። ይህንም ሳይንቲስቶች ዘ ኦብዘርቬብል ዩኒቨርስ ይሉታል። ማለትም የምታይ ዩኒቨርስ ማለት ነው። ለዚህም ኦብዘርቬብል ዩኒቨርስ 46.5 ቢሊዮን የብርሃን ዓመታት ስፋት አለው። አጠቃላይ ዲያሜተሩ 93 ቢሊዮን የብርሃን ዓመት ነው። ይህም በቁጥር የምናስቀምጠው የዩኒቨርስ ክፍል መታየት የሚችል ነው። ዩኒቨርስ ከቢግ ባንግ ጀምሮ በፍጥነት እየሰፋ ነው። ሳይንቲስቶች እንደሚገምቱት በምታየው በዩኒቨርስ ክፍል ብቻ በ2 ትሪሊዮን የሚቆጠሩ ጋላክሲዎች ይገኛሉ። በእነዚህ ጋላክሲዎች ውስጥ ደግሞ አሁንም በትሪሊዮን የሚቆጠሩ ኮከቦች። እውነት ለመናገር የኮከቦችን ቁጥር እንዲህ ነው ብሎ ማስቀመጥ ይከብዳል። ሳይንስም ባለ 24 ዜሮዎቹ ቁጥር ይለዋል። የሚገርመው ነገር ከነዚህ ኮከቦች ልክ እንደ ፀሐያችን ያሉ ፕላኔቶች አሏቸው።
ከፕላኔቶችም ውስጥ ልክ እንደ መሬት ያሉት ህይወትን ሊይዞ ሊሆን ይችላል። ዩኒቨርስ እጅግ በጣም ሰፊ፣ ለማሰብ የሚከብድ ብቻ ብዙ ምስጢሮችን የያዘ ቦታ ነው። ቪዲዮን ስለተከታተላችሁት አመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሀሳብ ካላችሁ ኮመንት ላይ በመጻፍ ቻናሌን ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።